እንዴት ነሽ? ትንሽልኝ አለው ለዳነ አለው እግዚአብሔር ይመስገን። እንዴት ነህ? ቴንሽን ሆነሽ እኔንም ቴንሽን አልሽኝ እኮ ግራ ገብቶኛል። ይቅርታ ስላጨናነኩ ትንሽ አንዳንድ ጊዜ የአንቺ ነገር እኔንም ይረብሸኛል እና ችግር የለውም። አሁን ያለውን ነገር ስህተት ሲመጡ እውነታውን እንጠይቃቸዋለን። እኔ ግን ያው ውስጤ እንደሚነገረኝ ከሆነ ምንም አይነት ነገር እንደሌለ ነው የተረዳሁት ማለት ነው። ግን ደግሞ አንቺ ጋር ከሚላከው ቴክስት አንጻር እንደገና ደግሞ እውነታውን ማወቅም ስለምትፈልግ ብዬ ነው እነሱን የጠራኋቸው ማለት ነው። ምንም ነገር አትጨነቂ። ይላል ሰላም ነው ናችሁ? ደህና ናችሁ? አለን። እሺ በድጋሚ ጠራሁሽ፣ በጣም ይቅርታ። ያው አንዳንድ ነገሮች ግዴታ ስለሆነ ነው ዛሬ ጠራሁሽ ማለት ነው። ግዴታ ስለሆነ ነው አንዳንድ ነገሮችን ማወቅ ስለምንፈልግ ነው የጠራሁሽ። ያው በእኔ ጉዳይ ላይ ነው ማወቅ የምፈልጉት። በሁለታችንም ጉዳይ ያለ ነገር ማወቅ እንፈልጋለን። ሲቀጥል ደግሞ ስጠራሽ አንቺን ብቻ እንጂ እሱ እንዳለ አላውቅም። እንግዲህ ከማንም ሰው ጋር መምጣት እችላለሁ። ዳኒሻ ጓደኛዬ፣ ወንድሜ፣ ሁሉ ነገሬ ነው። ሰው ከእሱ ጋር መጣ እኮ አንዴ 5 ደቂቃ ነው የምናወራሽ። ስለዚህ ከይቅርታ ጋር ዳኒ መሄድ ትችላለህ? አይ ዳኒ ሄደን ፈልገውን ነገር ማውራት ይችላል በቀጥታ። ሲቀጥል ደግሞ ለምዶ ጠራኝ ከዚህ በኋላ ከህይወታችን ውጪ ምናምን ብለህ ሁሌ እኔን ከመጥራት የማታርፈው ለምንድን ነው? ሁሌ ጉዳይ ነኝ እንዴ እኔ? አሁን ከሁለታችን መሀል ላይ ያለ የተፈጠረ ነገር ስላለ ነው የጠራሁሽ እኮ። ይሄንን ደግሞ ለወራሽ የምፈልገው አንቺ ብቻሽን ነው። እሱ አልሄድም፣ ችግር የለውም። ይሄ ይሆናል እሱ እኔ እናንተ መካከል ነው የተፈጠረው ይሄ ነገር ነው ወይ? አንዴ መልስልኝ። አንተና እሷ ጋር ከሆነ እሷም ትሄድ፣ በቃ እሱም ሄዳል። እኔ ስለሚመለከተኝ ነው ጉዳዩ ላይ። አይመለከትሽም። እኔ እና እሱ ጉዳይ ከሆነ አንቺ ነው የሚመለከትሽ። በደንብ ነው የሚመለከተኝ። በቃ እንደዛ ከሆነ እሱ ይመለከተዋል፣ እሱ ይመለከተዋል። ስለዚህ ማውራት ይችላል። እሷ እኮ ፍቅረኛ ነች አይደል? አሁን ላይ የሞት ሰው እንደምን አንተና እሷ የሚመለከታችሁ ነገር ከሆነ እኔ እና እሷ እንሂድ። ግን ደግሞ እሷን የሚመለከታት ነገር ከሆነ ከሩታ ግዴታ ከጎና መሆን ስላለብኝ አለው እሷ ከአንተ ጎን እንዳለችው ማለት ነው። እሺ ችግር የለውም። ዛሬ የጠራንበት ምክንያትና ልናውቅ የምንፈልገው ነገር አለ እኔም እሷም። ከዛ በፊት ሩታ ርጉዝ ነኝ አርግዣለሁ 2ኛ ልጅ ምናምን ነገር ብለሽ ብዙ ነገር አውርተሽ ነበረ። ከዛም በላይ ሐኪም ቤት ሄደሽ ማስረጃ ይዤ መጥቻለሁ ወረቀት አለኝ ምናምን ብዙ ነገር እያልሽ ነበርና ስለዚህ ሆድሽ ላይ ስላለው ልጅ ያገባኛል ማለት ነው። እንደዛ ከሆነ አያገባህም። ከዚህ ሁሉ ጊዜ በኋላ ያገባኛል ምናምን ዛሬ አክተር ያጫውታል እንዴ? እስከ ዛሬ የት ነበርክ እኮ? ገና ሆድሽም እኮ አልገፋም። እንደዛ ለማለት እንኳን አልበቃሽም። እስከ ዛሬ ለማለት እንኳን አንደኛ ነገር፣ ሁለተኛ ነገር ደግሞ ያኔ እዛ ኮንፊደንስ ሳናገር የተንበጨበጭከው ዛሬ ምን ተገኘ? እሺ ሩታ አሁን አዳምጠኝ። አውራህ አዳመጥኩ፣ አዳምጠኝ እሺ። ትጠይቀኝና ልመልስልህ ነው የመጣሁት። ስለዚህ አዳምጠኸኝ መመለስ ያለብኝ መልሽልኝ እኮ። በዚህ አጋጣሚ እውነትም ካልሆነ ውሸትሽም ከሆነ ያን የተናገርሽው ነገር ውሸት ከሆነ ዛሬ ነግረሽን ምንም የመናገርም የማስረዳትም ግዴታ የለብኝ። ይሄን ማወቅ ሊፈልግ አንደኛይቱ የፍቅር ገዳፊ ነበረ ድሮ። አሁን ገባችና በቃ ጥሩ አስተያየት እየሰጡ እያለ እኔ ሄርሜላ ገዳፊ ነኝ፣ እኔ ልናገር፣ እኔን አስቀድሙኝ፣ እኔ ልናገር አለ። እሺ አሏት። ሀዲ አለ ይከሰር የኛ ልጆች አሉ ስራ ላይ ነኝ። ከዛ ኮሜንት ቴጂ ደግሞ ኮሜንቴን እያነበበች ነው። ኮሜንት እየጻፍኩላት። ከዛ ሊከለክሉ ያሉትን ዝም በይ እንደዚህ ሲሉ አይ ታውራ ላይ ያልኳቸው እሺ እያለ ጭንቅላቷን ትነቀንቃለች ቴጂ። ከዛ እንደገና እኔ ሄርሜላ ገዳፊ ነኝ። እሺ ምን ተማርሽ ከሷ? አለባበሷ ፍቅሯ አለ ቆም ማረገቻትና ያ ሁላ ህዝብ 150 ሰው ነው ያለው። ሄርሜላ አንቺ ሙስሊም ነሽ፣ ሄርሜላ የምንለብሰው ልብስ ለሙስሊም ይመጥናል እንዳለ ተዋርዳ ወጣ። ያበደ ውሻ ማለት ነው። ገባችሁ? ምን ተማርሽ? አለባበሷ ሙስሊም ያንን ይላል። ደግሞ የእሱ ገዳፊ ናት። ተመልከቱ፣ የእሱ ገዳፊ ናት። እና ከዛ በኋላ አብር እንዲ እንዳየው ከሆነ እሱ ጥፋት የለበትም። መጀመሪያ እኮ ሌላ ነው እንዴ እርጉዝ ሆና እሷ ነፍሰ ጡር ሆና ሌላ ትኬት ያደርጋ እንጂ ትቀበያለች እንዲ አልከ ቀጥ ብላ ሄድ
ያ ጸጥ አላለችም ማሬ። በብዛት ጸጥ አላለችም ነበር ማሬ። ስልክ ልኳን መናገር ለአዳለለ መልስ ያልሰጠቻትም በደንብ አድርጋ አላስረዳቻትም። በምን ምክንያት ለዚህ ጉዳይ ደረሰች፣ የማን ወንድም እንደሆነ የማን እህት እንደሆነ አልተናገረችም። ወንያላችሁ መጥቶ ሲዘልፏት እንደሆነ ልጅ ያሸጣታ በጥፍ ያለችው እኔማ ብኖር ኖሮ አንገቱ አስቆርጦ ነበረ ላት ነበረ። በጥፊ ለምን ትለዋለች ትላለች እንዴ? እና ሌላ ሴት የድሮ ፍቅረኛውን አቅፎ አሽሩሪ ብሎ ሲመጣልኝ ብቻ የተሰጠው ሩታን በቃ ሩታ ራሷን ቁማ እንድታያሳየን በቃ የተሰጠው አስተያየት ለሩታን አብዛኛው ተስንት አንዳንዶቹ ናቸው እንጂ ለዘመኑ ደግሞ አሉ ከዛን የተሰደቡ ነው የሄዱት። እናንተ ምን አይነት ሴቶች ናቸው? እየተባሉ ነው የሄዱት። እናቴ ሰውት እያወረደኝ ነው ማለት ነው። 11 ሺህ ምናምን ባለኝ ፎሎ ጉሩቡ ላይ ተላላችሁ ሳቡ ይበዛ የላ እያፈረጠኝ ነው ማሻአላ ማን ላይ ተሰጠው ቴንኪው በራዊት የኔ ስስት የኔ ዓለም የኔ ማር የኔ ስስት የኔ እህቴ ማሻአላ መራዊት ወላሂ በህደሻለሁ። ትንሽ ቆይተ ደውልልሻለሁ። በህርሽበት እርዝቅሽ ሰፈትፈት ይበልልሽ። በህደክበት ነው የምትሰጠው። በህደክበት አቦ የኔ ከለለበት የኔ ከለላይ በወጣሽበት ፈጣሪ እጥፍ አድርጎ ይስጥልኝ። ወላሂ ለሰው ሁላ ነው የምትሰጠው ወላሂ የኔ እናት ቴንኪ ማሬ ኑሪልኝ ሻመት ኢየሱስ ኑሪልኝ ብቻ ምን ልበልሽ ፈጣሪ ያኑርልኝ ቴንኪ ቅድም ሸኔ ከዜሮ አውጥተሽ ማን ይስጠኛል ነው ይመጣል ሲመጣ ያ ተጋጥሩ ነው ቴንኪ እናቴ በወጣይልኝ እናቴ በወጣይ ተካ እናመሰግናለን። እና ሸዊትዬ እነዛ ተዋርዳ መድኃኒዓለም አባቴ እጥፍ 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 አድርጎ ይስጥሽ የኔ ስስት። አዎ ተዋርዳለች። መዋረድ ማኔማ ሙኻልድ የዛን ጊዜ ሙቀት ሙቼ ነበረ ማሬ በጣም ነበረ እንትን የሆንኩ አውርጅ ያልኳት ልናገር ብዬ ልገስት ስልክ አልሳበችም። ቴጂ ጎበዝ ናት ጎበዝ ናት። ኧረ ጎበዝ አይደለችም። ሩታ ማይለብሳ ቢን ትላታለች። ለምን አትስባትም? ውሸታ ሩታ ማይለብሳ ቢን እያለች ለምን አትስባትም? አዲስ ናት። ተይ ዝም በይ ዝም በይ ሸውት ሸውት አዲስ ናት። ላ ሙኻልድ አትሳሳቴ አትሳሳቴ እንዴ ሙኻልድ ድብና አድርጋ ነው የምታውቃት። ትናንትና ከኛ ጋር ተመካክራ ፕሮግራም ይዘን እኮ ነው። ኦ ወጣይ ተከማሪ አመሰግናለሁ የኔ ስስት የኔ ማር ሙኻልድ ሞተክኝ ተሰጣመስልኝ የኔ ውድ እህት እጅሽ ይባረክ። የኔ እናት ክብር ጋይስ እጅሽ ይባረክ። ሙኻልድ እንደው ባወጣሽበት ሁላ እንደው ከዚህ እጥፍ አድርጎ ይስጥሽ የኔ እናት። ደስታ እንጂ ክፉ እንዳያገኝሽ በህርሽበት ሰድቄ ሞልቶ ትርፍርፍ ያለውን እርዝቅ ይስጥሽ ከጤና ጋር ከኢማን ጋር። ዋናው ኢማንና ጤና ነው። አሜን። አላህ ይረዝቅሽ ሁሉንም ነገር በቃ ልጅም እንደው ዱንያ ላይ ያለውን ይረዝቅሽ ኢንሻአላህ። አዎ ባወጣሽ ደግሞ እጥፍ አድርጎ መድኃኒዓለም አባቴ ይስጥሽ የኔ ስስት የኔ ወርቅ እጅሽ ወርቅ ያፍራ ወላሂ። በእናቱ ምንድነው ጊዜ ይቀናል አሉ። አሁን ሰብሊ ቅናቷ እኮ ጥግ የለውም። ቅናት ነው ሰው ምቀኛ ልጅ በእናቱ ሰርግ ቀን ይቀናል አሉ። አሁን ቅናተኛ መስሎኝ በህልምሽ መጥቶ መሆን አለበት። የምር
ኧረ የሆነ ነገር በሉ። የኔ ማር ቴንኪው እናቴ አመሰግናለሁ። እኔ አልታያችሁም እንዴ? ምንም አይደለም። ከዚህ ተጋኔተኛ ሰው አይታይም። ማሬ መርቅልኝ እናቴ፣ የአንቺ ዱዓ ይሰምራል። እኔ መርቅልኝ የኔ ማር። እኔ ልመርቃት ስሟ በጣም ረጅም ስለሆነ እኔ ጋር አይሄድም። እህታችን አመሰግንሻለሁ የኔ ውድ፣ በወጣ ይተካሽ፣ ፈጣሪ እጥፍ ድርብ ይስጥሽ የኔ እህት፣ ፈጣሪ ጠብቅሽ የኛ እህታችን። በጣም እናመሰግናለን። ለሸዊት ስለሰጠሽኝ ደስ ብሎኛል። ለእኔ እንደሰጠሽኝ እቆጥረሃለሁ። ምርቃቴ ደግሞ በሁለት በኩል ነው። ፈጣሪ ጠብቅሽ የኔ እህት። ግን ውስጤ ተቃጥሏል። እንደተቃጠል ሰረጨስ እያየሁኝ እኮ ነው። ተትመርቂ ነው የምር በክብር እየሄደ በክብር ይመልስ። ሻዊት እኔ ከጭስ መስላችኋል እናንተ? እኔ የሳቁት በጭስ እያየሁ ነው። የአሁኑ ምርቃት ደግሞ በክብር እንደሄደ በክብር ይመልስልሽ። እናመሰግናለን። አጥናጃ መድኃኒዓለም አባቴ በእጥፍ ይስጥሽ። ወልደሽ ከብደሽ ለማየት ያብቃን። የኔ ስስት በረከቱኝ። የሚሰጥ ከቤት ሻይ አትጪ። በእጥፉ ይስጥሽ። ሁል ጊዜ በረከቱኝ። እጆችሽን በበረከትና በጸጋ ይሙልልሽ። ባወጣሽው መድኃኒዓለም አባቴ በእጥፉ ይመልስልሽ። ያሰብሽው ይሙላልሽ። ጨመረሽ ተሰጠሽ። አመሰግናለሁ። ለኔ አበባ ይሰጣል። ለራስሽ ነው። ትንሹ አንበሳ ቢሆን ነበር።